ሰላም ጤና ይስጥልኝ። የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃን ማግኘት ይችላሉ እያልኩ በአፍሪካ ቀንድና በቀይ ባህር ቀጠና ግብጽ የበላይነቷን ለማስጠበቅ በጂኦፖለቲካዊ ወይም ወታደራዊ ፖለቲካዊ ጣልቃ ገብነት ላይ ስታተኩር፣ ኢትዮጵያ ደግሞ በጂኦ ኢኮኖሚያዊ በልማት ኮሪዶሮችና በግንኙነት ላይ ያተኮረ አዲስ አካሄድ እየተከተለች መሆኑን አንድ ትንታኔ ያመለከታል። በተመራማሪው ኑርዬ ያሲን የቀረበው ይህ ትንታኔ የሁለቱን ሀገራት ፍጹም ተቃራኒ ስትራቴጂያዊ ይተነትናል። የግብጽ የመክበብ ስትራቴጂ በተመራማሪው እይታ የታላቁ የህዳሴ ግድብ መገንባት የግብፅን የቆየ የአባይ የበላይነት ፓክስ አራቢካ ያቆመ ሲሆን ግብፅ ይህንን አዲስ እውነታ ለመቀበል ፈቃደኛ አልሆነችም ይላል። በምላሹ ግብፅ የሚከተሉትን እርምጃዎች እየወሰደች ነው ብሏል። ኢትዮጵያን ማግለል፣ ቀይ ባህርን ባለድርሻ ወይም ሊትራል እና ባለድርሻ ያልሆኑ ነን ሊትራል በማለት በመክፈል ኢትዮጵያን ከቀጠናዊ ጸጥታ መዋቅር ለማስወጣት እየጣረች ነው ይላል። ወታደራዊ መገኘት በኢትዮጵያ ዙሪያ ባሉ የአፍሪካ ቀይ ባህር ዳርቻዎች ላይ ወታደራዊና ሎጂስቲካዊ መሰረቶችን በመገንባት የኢትዮጵያን የንግድ የኃይልና የዲጂታል መስመሮች ለመቁረጥ ካቶፍ እና ለመቆጣጠር እየሰራች ነው ይላል። በኢትዮጵያና በባህር ዳርቻ አገራት መካከል ብልቅ ለመንዳት ወይም ድራይቪንግ ዌጅ ትሞክራለች። ዓላማውም የአስመራ የሶስትዮሽ ስምምነት አስመራ ትራይፓርቲስ አላያንስ ዳግም በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበቡ ኢንሰርክል የሚያስችል ቅንጅት መፍጠር ነው። ትንታኔው የኢትዮጵያ የምትከተለው አካሄድ የተለየ መሆኑን ደግሞ ይጠቅሳል። ኢትዮጵያ ከጎረቤት ሀገራት ሶማሌን ጨምሮ ጋር በኢጋድ እና በአፍሪካ ህብረት ኤዩ መድረኮች በኩል ትብብርን ታስቀድማለች ይላል። በኤርትራ ቅስቀሳዎች ፊት ኢትዮጵያ ራስን የመግዛት ወይም ሪስትሬንት እና ውጥረትን የማርገብ ዲስክሌሽን ፖሊሲ እንደምትከተል ተገልጿል። ኢትዮጵያ የባህር በር ብታጣም የቀጠናውን ጸጥታ የማይነጣጠል ኢንዲቪጁዋል ሴኩሪቲ እንደሆነ ታምናለች። ይህ ማለት የባህር ዳርቻ ሀገራት ጸጥታ የሌሎች የባህር በር የሌላቸው ሀገራትን ጸጥታ አደጋ ላይ በሚጥል መልኩ ሊረጋገጥ አይችልም የሚል መርህ ታራምዳለች። ትንታኔው ሲያጠቃልል የአፍሪካ ቀንድ ለግብፅ ብቸኛ ፍላጎት ሊገዛ አይችልም ያለ ሲሆን ዓለም አቀፉ ማህበረሰብ በኢትዮጵያን ተጋላጭነት እንዲረዳና ግብፅና ኤርትራ ቀጠናውን የሚበታትነውን የተሳሳተ ስትራቴጂያዊ እንዲያቆም ማበረታታት እንዳለበት አሳስቧል። በአንድ ሳምንት ውስጥ 5 ኢትዮጵያውያን በደቡብ አፍሪካ ተገደሉ። ሰሞኑ 2 ጓደኛሞችን ጨምሮ 5 ኢትዮጵያውያን በደቡብ አፍሪካ የተለያዩ ከተሞች በተሰነዘረባቸው ጥቃት ህይወታቸው ማለፉ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ለቲካቫ ኢትዮጵያ ተናግረዋል። ነዋሪዎቹ እንደሚሉት በተለያየ ጊዜ ኢትዮጵያውያንን ያነጣጠረ ጥቃት በታጠቁ ሰዎች ተደጋጋሚ እንደሚፈጸም ተናግረው ይህም የበርካታ ኢትዮጵያውያን ህይወትን መቅጠፉንም ገልጸዋል። ደህንነታቸው ሲሉ ማንነታቸው እንዲገለጽ ያልፈልጉ በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደገለጹት ከ2 ቀናት በፊት በደቡብ አፍሪካ ደርባን ከተማ 2 ኢትዮጵያውያን ጓደኛሞች ማንነታቸው ባልታወቀ ታጣቂዎች መገደላቸውን ተናግረዋል። በተመሳሳይ መልኩ የጆሃንስበርግ ከተማ ነዋሪ የሆነ 3 ልጆች አባት ከስራ ወደ ቤቱ በሚመለስበት በታጠቁ ሰዎች በበርካታ ጥይት ተደብድቦ መገደሉን አስረድተዋል። በሌላ መልኩ አንድ ወጣትና ሌላ ታዳጊ በዚሁ በጆሃንስበርግ ከተማ አቅራቢያ በስራ ቦታ ሱቅ ውስጥ እያሉ በጠራራ ፀሐይ በታጠቁ ሰዎች በጥይት ተደብድበው ተገለዋል ሲሉ ገልጸዋል። በአገሪቱ በኢትዮጵያውያን ላይ የተደጋጋሚ ጥቃት የሚፈጸም ቢሆንም በፈረንጆች አዲስ ዓመት ዋዜማ ጎልቶ ይስተዋላልም ብለዋል። አብዛኛዎቹ የሴቶች የንጽህና መጠበቂያ አምራቾች አያዋጣም በማለት እየዘጉ ነው ተባለ። የሴቶች የንጽህና መጠበቂያ የሚያመርቱ አብዛኞቹ ኢንዱስትሪዎች ምርቱ አያዋጣም በማለት ስራቸውን እየዘጉ እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ ለአሀዱ ሬዲዮ እንደተናገሩት በሀገሪቱ ለንጽህና መጠበቂያው ከፍተኛ ፍላጎት ቢኖርም የተደራሽነትና የምርት ችግር አለ ብለዋል። ይህንን ተግዳሮት ለመቅረፍ በሚኒስትሮች ደረጃ የተቋቋመ ኮሚቴ ከፈረንሳይ ኤምባሲ እና ከፈረንሳይ ልማት ድርጅት ጋር በመተባበር እየሰራ ይገኛል። ኮሚቴው ከአቅርቦት ችግር በተጨማሪም የዋጋ ውድነትንም ለመቅረፍ እየሰራ ሲሆን ምርቱ ከመሰረታዊ የጤና ግብዓቶች ውስጥ እንዲካተትና ሙሉ በሙሉ
ከቫት ወይም ታክስ ነፃ እንዲማድረግም በፋርማሲዎች ውስጥ በዝቅተኛ ዋጋ እንዲሸጥ የማድረግ የስራ መሆኑን አቶ ዘካሪያስ አስታውቋል። 15 ዓመት በፊት ከ60 በመቶ በላይ ታክስ ይጣልበት የነበረው ምርት አሁን ወደ 10 በመቶ ዝቅ ቢልም በኑሮ ውድነት ምክንያት ዋጋ አሁንም ተደራሽ እንዳይሆን አድርጎታል ተብሏል። በመጨረሻም ጠቅላይ ሚኒስትር ኔታንያሁ አይሁድን መጥላት ጌይን እና ጥቁርን ወደ መጥላት ይወስዳል በማለት የጌይ ጥላቻ የጥቁር ጥላቻ እንዲቆም ከተፈለገ አይሁድ ላይ የተከፈተው ጥላቻ መቆም አለበት ብለዋል። ኔታንያሁ በንግግራቸው አይሁድ ጠልነት አይሁድን በመጥላት ላይ ብቻ የሚቆም አይደለም፣ ይልቁንስ ጥቁሮችን መጥላትን ጌይ የሆኑ ማህበረሰብ መጥላትን ያስከትላል። ይህ ደግሞ የማህበረሰብን ውድቀት ያስከትላል ማለት አስጠንቅቀዋል። በመሆኑም የእነዚህ መብቶች እንዲጠበቅ አይሁድ ላይ ለሚደረገው ጥላቻ መቆም አለበትም ብለዋል። እስራኤል በመካከለኛው ምስራቅ የተመሳሳይ ጾታ ጋብቻን የምትፈቅድ ብቸኛ አገር ስትሆን የእስራኤል ተወላጆች ዓለም አቀፍ ድርጅቶችን በመጠምዘዝ የተመሳሳይ ጾታ አፍቃሪያን መብት እንዲጠበቅ ዋነኛ ጠምዛዦች ናቸው ተብሏል። የምዕራባውያን የፋይናንስ እና የፖለቲካ ተቋማት ላይ ከፍተኛ ሚና ያላቸው እስራኤላውያን በዓለም እነኚህን አስተሳሰቦች ኤክስፖርት በማድረግም ቀዳሚ ናቸው ተብሏል። የመጀመሪያውን የጾታ መቀየር ሆስፒታል የገነቡት እነርሱ ናቸው ይባላል። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩን።